አንዳንድ የብልጽግና ካድሬዎች ወይም የብልጽግና ሆዳሞች አማራው እንዴት እንደተነሳና ለምን እንደተነሳ የማያውቁ የፈለጉትን የአማራን ሕዝብ ቢጨቆን ሆዳቸው ካልሞላ የማይገባቸው ሆዳቸው ካልተራበ በስተቀር ስለዚህ እነሱ በዚህ ጋር በአማራ ሕዝብ ላይ እየሸቀሉ መኖር የሚፈልጉ ብዙ ሸቃላዮች አሉ። በዚህም ምክንያት አንዳንዶች ሰላም ይሻላል ቀባጥስ ሰላምን እኮ የጠላ የለም። እኛ እኮ ትጥቅ ታጥቀን ወደ ግንባር ወደ ውጊያ ከመግባታችን በፊት በረጅሙ ጊዜ በጣም በሰፊው ለብልጽግናው መንግስት ጥያቄ አቅርበን ስላልተመለሰልን እኮ ነው ጎበዝ ወደ ውጊያ የገባነው። ታዲያ የአማራ ህዝብ ታጥቆ ራሱን መከላከል ህልውናውን ማስጠበቅ ሲጀምር ሰላም ይሻላል ስትሉ እንዴት ቀደም የት ነበራችሁ የሚለውን እስኪ መልሱልኝ። እኔ ሰላም ይሻላል ብላችሁ የምታወሩት የብልጽግና ቱሪናፋዎች ድሮ ያኔ የአማራ ህዝብ ጥያቄ ሲያቀርብ ትክክል ነው የአማራ ጥያቄ መንግስት መመለስ አለበት ይህን ጥያቄ ብላችሁ ለምንድን ነው በየቪዲዮና በየመድረኩ በየቲክቶክ ላይ ሳትናገሩ የቀራችሁ? አሁን የአማራ ትግል ያፋኖ ታጥቆ መታገል ከጀመረ በኋላ እየተቀጠርሽ እያንዳንድሽ አፍሽን ትከፍቻለሽ። አንቺ ክፍታፍ አንድ ክፍታፍ አለሽ። ቆይ ቪዲዮውን አሳያችኋለሁ በሌላ ቪዲዮ ማለት ነው፣ በዚህኛው አይደለም። እኛ በአሁኑ ሰዓት ድርድር የሚባል የለም። ተስፋ ቁረጡ። በፈለጋችሁ ወንጅሉን፣ በፈለጋችሁ ስም ስጡን፣ ከፈለጋችሁ ጋር ተደራጅቷል በሉን፣ አይመለከተንም። እኛ በክንዳችን መብታችንን የምናስከብር ኃይል ነን። ሰፊው የአማራ ህዝብ ተቀባይነት ያገኘ ትግል ነው ይሄ። እኛን አምነው ለምሳሌ እኔን አምነው ማለት ነው እኔን አምነው ውድ ህይወታቸውን አሳልፈው የሰጡ ወንድሞች አሉኝ። አሁን በህይወት የሌሉ ከኔ ጋር ታጥቀው ወጠው ከጠላት ጋር ፊት ለፊት ገጥመው በክብር የተሰዉ ወንድሞች አሉ፣ አደራ ብለውን ማለት ነው። ስለዚህ በእነዚህ ደም ላይ መደራደር አንችልም። ያለቀው ይለቅ፣ ብልጽግናን ግን እንጥለዋለን። አደራ አለብን። እኛ ወኔ ያለን ትጥቅ አለን፣ አምነንበት ነው የምንታገል። ሰፊው የአማራ ህዝብ ብሎም የኢትዮጵያ ብሔር ብሔረሰብ ይደግፈናል። እርግጠኛ ሆኜ የምነግራችሁ ብልጽግናን እንጥለዋለን። እንደ ሌሎች 20 እና 30 ዓመት አንታገልም። እኛ በቅርብ ቀን እንጥለዋለን። በቅርብ ቀን ማለት ነው። ቲፒኤልኤፍ 15 ዓመት መቀሌ ለመግባት 15 ዓመት ፈጅቶበታል። መቀሌን ለመግባት ማለት ነው። እኛ ግን በ2 ዓመት ባህር ዳር ከተማ ድረስ ገብተን ይህን ቀዳዳ ባንዳ እያነቅን እያወጣን እንረሽናለን። ይህን ቀዳዳ ባንዳ ደብረ ብርሃን ላይ ከአዲስ አበባ 130 ምናምን ኪሎ ሜትር ትናንትና ኦሮሚያ ክልል ገብቶ የኦሮሚያ ልዩ ኃይል አሩን አብልቶ የሸዋ ፋኖ አሩን አብልቶ ማርኮ ቀጥቅጦ ነው የመጣው። ትናንትና ማለት ነው። ዛሬ 18 ነው ብያቸዋለሁ። በ16 ኦሮሚያ ውስጥ ገብቶ ማለት ነው። ከዚህ በላይ ትግል የለም። ነገር ግን እኛ ጡት የተቆረጠ እህቶቻችን ደም አለ፣ ይጮሃል፣ ያቃጭላል፣ በጆሮቻችን ይደውላል፣ በጆሮቻችን አይዟችሁ ይለናል። ያ የፈሰሰው ደም አደር አለብን። ህይወታቸውን አሳልፈው የሰጡ ወንድምና እህቶቻችን ለእውነት ብለው እኔን አምነው ማለት ነው እኔን አምነው እኔንና መሰል ታጋዮችን አምነው አጠቃላይ የአማራን ህዝብ አምነው ህይወታቸውን አሳልፈው የሰጡ እህትና ወንድሞች አሉን። በእነሱ ደም አንደራደርም። እያንዳንዱ አንዳንድ ሆዳም ነጥለህ ልትወስድ ትችላለህ። ልክ እንደነ ማስረሻ ሰጤ እንደነ ኮሎኔል ፈንታውን ማቤ የሚጎዳን ነገር የለም። እኛ ትግላችን እየሰፋ ከሚሄድ ውጭ አንዳንድ ሆዳም ቅርብ ወራጆች ዘሜ ተናግሮታል። ሱሉልታ ብንደርስም የሚከዳን ሰው አለ ብሏል። ልክ ነው። እንኳን አሁን ማለት ፈልጎ ድርድር የሚባል ነገር ግን አይታሰብም። አታሽቃብጥ ዝም ብለህ እያንዳንዱ ድርድር እናንተ ሰላም ፈላጊዎች እኛ ጦረኞች ማለት ነው።
ለፍልፈን እምቢ ስትሉ እኮ ነው እኛ ወደ ጦርነት የገባነው። እናንተ በተጠየቃችሁበት ጥያቄ ስላልመለሳችሁ፣ በተለይ ብልጽግናና የብልጽግና ከርሳም አገልጋዮች፣ አጎንባሶች፣ ብልጽግና ሁልጊዜ የሚሰራቸው ጊደሮች ማለት ነው። ስለዚህ ፋኖ በምንም ቢሆን በምንም እመረኛ የኢትዮጵያ ሕዝብ ድርድር የሚባል ነገር በሰነዳችን ውስጥ የለም። ማንም አያስበው። ማሸነፍና ማሸነፍ ብቻ ነው የፋኖ ትግሉ። የሆነች ልጅ እቺ ምስጥረ ስላሴ የምትባለው ይሄ ኢሃፓ ነው ማንም ፓርቲ ወክላ በአገዛዙ ጋር ክርክር የገጠመችዋለች። የአገዛዙ የሚዲያ ሰራዊት እንዳለ ወብሎ ተነስቷል። እንዳለ ማለት ነው። እኔ በመሰረቱ የፖለቲካ ድርጅት በጠረጴዛ ዙሪያ የሚወያዩትን አልደግፋቸውም፣ አያስፈልጉም። ከአገዛዙ አጃቢ ከመሆን ያለፈ ሌላ ነገር አያመጡ። ሌባ ተጠብቆ አይድንም። አብይ አህመድ ማለት ሌባ፣ ዋሾ፣ ከርሳም፣ አጠቃላይ የብልጽግና ባለስልጣን የአራተኛ ክፍል ካርድ የሌላቸው ዶማዎች ናቸው ሁሉ። ስለዚህ ህግ የሚባል ስለማያውቁ፣ ሰላም ስለሚባል ነገር ስለማያውቁ እነሱን ማናገር ባፈሙዝ ነው። አሁን ልላቸው የፈለግኩትን እቺን ልጅ እንኳን እንዴት ማት እንደሚወርዱባት አይታቸዋል። ስለዚህ ሙላም እሷን መደገፍ መቻል አለብህ። አዎ በተለይ በሰላማዊ ሰልፍ በሰላማዊ ትግል አለን የምትሉ ሲቪላውያን ይቺን እንኳን ገና የጠየቀችውን ጥያቄ መመለስ ሲያቅተው ሙላው ያገዛዙ ከሀገር ውስጥ እስከ ውጭ ድረስ ዋይ አንቺ እንዲነሽ አንዲች መከራዋን ነው የሚያሳየው። ምን ያክል የወረደ መንግስት መሆኑን በዚህ ነው የምታዩት። እንግዲህ የወረደ ወይ ፊት ለፊት መድረክ ይዞ ከሷ ጋር መነጋገር ነው ወንድ ማለት። እኔ እንደዛ ነው የማውቀው። ከዛ ውጭ ግን እዚህ ላይ እየወጣ ምድረ ተከፋይ የሚተፋው ክርፋታም ብልጽግና መንገድ እንዳሰጡት ምን ያክል ተጽዕኖ እንዳሳደረችባቸው ተመልከቱት። አገዛዙ የሚባለው ፓርቲ ብልጽግና የሚባለው ፓርቲ ኢከካም የሸና ሽንታም ነው። በቃ እሷ በመድረክ ቁጭ ላይ ተከራከረች ነው። ወንድ የሆነ ጀግና የሆነ ጥያቄዋን የሚመልስ እሷንም ጠይቆ የሆነ ነገር የሚያገኝ ሰው ሄዶ መከራከር ነው። መድረክ ላይ ወጡ። ከዛ ውጭ በየጉራንጉን የምትተፋ ትፋታም ሴት። ስለዚህ እቺ ልጅ ሙላው እንዲደግፋት ነው የምፈልግ። በመሰረቱ ግን እኔ የፖለቲካ ድርጅቶችን አልደግፋቸውም። አጃቢ ከመሆኑ ውጭ ሌላ ነገር አያመጡትም። ወጣው ትጥቅ ትግል መታገል አለባቸው። ወጣው ማለት ነው። እኔ በእርግጠኝነት የሆነ ፖለቲካ ድርጅት ወደ ከብልጽግና ጋር ልደራደር ነው ልሄድ ነው ቢለኝ እኔ እንደሞተ ነው የምቆጥረው። የሞተ ሬሳ ብዬ ነው የምቆጥረው። አዎ ሬሳ ብዬ ነው የምቆጥረው። ነገር ግን የሚንጫጩትን ደግሞ አፋቸውን የሚያስያዝ ግዴታ አለባቸው ለማለት ፈልጌ ነው። አመሰግናለሁ። በነገራችን ላይ ፎሎ ምናምን አድርጉ እንጂ ጎበዝ፣ ፎሎ ላይክ አድርጉት፣ ሁሉ ጋር እንዲደርስ ማለት ሸር አድርጉት። ምንድነው የሚደረገውን ነገር አጠቃላይ አድርጉ። ዘጌት ብሏል። እኔ የምለቀው ቪዲዮ አጠቃላይ ወደ 950 ምናምን ሺህ አካባቢ እየደረሰ ይመስለኛል ላይኩ ማለት ነው። ስለዚህ ፎሎ አድርጉ፣ ሸር አድርጉ፣ ላይክ አድርጉት። ዝም ብላችሁ አትው ጎበዝ። ምን ማለት ነው? የአማራ ፋኖ የብልጽግናን ወታደር አሰልፎ ቀይ ስመር እያለ እየነዳው ነው። ምክንያቱም ላሳያችሁ። አልሆነም አልሰላም ሁለት አውራ አንድ ቤት ተውደኑ አባላት የአማራው ፋኖ አልሆነም አልሰላም ሁለት አውራ አንድ ቤት አንዱ ተሸንፎ ታላላ ቤት ረደኑ በሚል ይቀራርቱ አሰልፎ እየነዳው ነው። ጎንደር ሰባ ጎጃም ሸዋ ወሎ
አማራ ነኝ አማራ አማራ ነኝ አማራ አማራ ነኝ አማራ አማራ ነኝ አማራ። ምን አባት አደርግ ብልጽግና እንግዲህ ምን አባት ሆን አሰልፎ ማለት ነው። ይኸው እንደዚህ በአፈሙዝ ሲያስፈራራው በነበረው ህዝብ ወገቡን በፎጣ ታጥቆ እጁን አንከርፎ እያነከሰ በመሃል ከዚህ በላይ ውርደት አለ እንዴ? ከዚህ በላይ ውርደት አለ ወይ? ፋኖ የሚባለው ኃይል አማራ ነው። አማራ የሚባለው ህዝብ ፋኖ ነው። ምን ለዚህ ነው አይው እንግዲህ ሲያስፈራራ የነበረው ሁሉ ይኮተግም ሲያስፈራራው በነበረው ህዝብ በመሃል በቀኝና በግራ ከቦ ቀጥ ብለህ በሰልፍ ሂድ፣ ሰልፍ ብትለቅ ፈርዶብሃል አሉ። እንዲህ እያለ አይ ብልጽግና ደንቆሮ